በቅድሚያ የጄደን ሳንቾን ጉዳይ እናስቀድም። ቼልሲዎች በውሰት የተዋሱት የማንቸስተር ዩናይትድን ተጫዋች ጄደን ሳንቾን በውድድር ዓመቱ መጨረሻ ላይ በቋሚነት የመግዛት ግዴታ እንዳለባቸው ግልጽ ጉዳይ ነው። ቢሆንም ግን ሰማያዊዎቹ ሳንቾ እያሳየ የሚገኘውን አቋም ተከትሎ ተጫዋቹን የመግዛት ፍላጎት የሌላቸው ቡድን ሆኖ ተገኝተዋል። ነገር ግን የምዕራብ ለንደኑ ክለብ ሳንቾን የግድ ካልገዙ ከፊታቸው የሚጠብቃቸው የገንዘብ ቅጣት ነው። የምዕራብ ለንደኑ ክለብ የ24 ተጫዋች 25 ሚሊዮን ፓውንድ አውጥቼ አልገዛም ካለ የሚጠብቀው ቅጣት 5 ሚሊዮን ፓውንድ በነጻ ለማንቸስተር ዩናይትዶች መክፈል እንደሆነ እውቁ ጋዜጠኛ ዴቪድ ኦርንስተን በዘገባው ላይ አስሯል። ሳንቾ ስታንፎርድ ብሪጅ እግሩ ሲረግጥ ህይወት በጥሩ ሁኔታ ጀምራለት የነበረለት ተጫዋች እንደነበርና አድናቆትም ሲቻሩ የነበረ ተጫዋች እንደነበር አይዘነጋም። በመጀመሪያዎቹ 3 የፕሪሚየር ሊግ ጨዋታዎችም 3 ለግሚውን ኳሶችን አምሻሽቶ ማቀበሉ ይታወሳል። ከዛ በኋላ ግን ያንን ማስቀጠል ተስኖ ተገኝቷል። ከዛ በኋላ ባደረጋቸው 20 የፕሪሚየር ሊግ ጨዋታዎች ግን 2 ግብ አስቆጥሮ 1 አሲስት ነው ሊያድግ የቻለው። ወጥ የሆነ አቋም ለማሳየት ተቸግሯል። ጨዋቹ ቼልሲዎች ካልገዙት ማንቸስተር ዩናይትዶችም ሊሸጡት ነው የሚፈልጉት። በቀይ ሰይጣኖቹ ቤት ያለው እህል ውሃ ግን ያበቃለት ይመስላል። በቅርቡ ደግሞ ራሽፎርድ ወደ አስቶን ቪላ በውሰት ካመራ በኋላ በራሽፎርድ ኮመንት መስጫ ስር ፍሪደም ወይም ነጻነት የሚል ኮመንት ማህበራዊ ገጽ ላይ አስፍሮ እንደነበር ይታወቃል። ይህ ደግሞ ዩናይትዳውያንን ደጋፊዎች አናዶ ነበር የተገኘው። ዩናይትድ ደጋፊዎች ለተቸገረው ሳንቾ ሚስተር ፍሪደም ብለው ይጠሩት እንደጀመረ መታወቅ ይታወቃል። አሁን ቼልሲዎች ቅጣታቸውን ተቀጥተው ሳንቾን ካልገዙት እንግሊዛዊ የክፍ ተጫዋች በክረምቱ አዲስ ክለብ መፈለግ የሚኖርበት ይመስላል። የቱሪኑ ክለብ ዩቬንቱስ አሰልጣኛቸውን ቲያጎ ሞታን በይፋ አሰናብቷል። ሞታ በቢያንኮኔሮቹ ቤት ከ9 ወራት ቆይታ በኋላም ብቻ ነው ስንብት ሊገጥመው የቻለው። ጣሊያናው የቀድሞ የፓሪስ ጀርመን ተጫዋች ቲያጎ ሞታ አሁን የ36 ጊዜ የሴሪ ቻምፒዮኖቹን ሲለቅም ቡድኑ ከቻምፒዮንስ ሊግ ቦታ በ1 ነጥብ ብቻ ርቆ ደረጃ ላይ ተቀምጠው የሚገኙ ቡድን ናቸው። የ42 ዓመቱ አሰልጣኝ በአሊያንዝ አሬና ቤት የመጨረሻ ጨዋታውን በፊዮሬንቲና 3-0 የተረታበት ጨዋታ ሆኗል። ቡድኑ ከዛ በፊትም ግን በአታላንታ ከባድ የሆነ የ4-0 ሽንፈት እንደደረሰበት የሚዘነጋ አይደለም። የቱሪኑ ክለብ በቻምፒዮንስ ሊጉም በኤርዲቪዚዮ ክለብ በፒኤስቪ ተረተው መውደቃቸውም እንዲሁ የቅርብ ጊዜ ትውስታ ነው። እንዲሁም አምና ካሳኩት ከኮፓ ኢታሊያ ውድድርም ውጭ መሆናቸው ይታወቃል። እነዚህ ነገሮች ለቲያጎ ሞታ ስንብት መንስኤ ሆኗል። ቲያጎ ሞታ ባለፈው ዓመት በቦሎኛ ቤት በእጅጉን አስደንቆ ቦሎኛዎችን የቻምፒዮንስ ሊግ ተሳታፊ ጭምር አድርጎ የነበረ ቢሆንም በዩቬንቱስ ቤት ግን ነገሮች አልጋ በአልጋ ሳይሆኑለት ቀርቶ በመቸገሩ በስተመጨረሻ በወራቶች ጊዜ ውስጥ ስንብት ገጥሞ ተገኝቷል። ዩቬንቱሶች ቲያጎ ሞታን ካሰናበቱ በኋላም እንግዲህ አዲስ አሰልጣኝ የሾሙ ሲሆን ኢጎር ቱዶር አዲሱ የዩቬንቱስ አሰልጣኝ ሆኖ በይፋ ተሾሟል። ቱዶር የቀድሞ የዩቬንቱስ ተጫዋች እንደነበሩም ይታወቃል። ቱዶር ለአሮጊቷ ከ1998 እስከ 2007 ድረስ ባለው ጊዜ ውስጥ ተጫውተው ለክለቡ ከ150 በላይ ጨዋታዎችን ማከናወን ችሏል። አሁን ወደ ቀድሞ ቤታቸው ወደ አሊያንዝ አሬና ዳግም ተመልሷል ማለት ነው። የ46 ዓመቱ ክሮኤሽያ አሰልጣኝ በአሰልጣኝነታቸው የመጀመሪያ ክለባቸው በ2013 ሃጅዱክ ስፕሊትም ነው የነበረው። ከዛ በኋላ ግን ጋላታሳራይ፣ ዩዲኒዜ፣ ቬሮናና ማርሴይ የመሳሰሉትን ክለቦችንም ማሰልጣን ችሏል። የመጨረሻ ስራቸው ደግሞ በዛው በጣሊያን ላዚዮን ያሰለጠኑበት ስራቸው ያድርጓል። በላዚዮ ቤት ባለፈው አመት የ3 ወራት ብቻ ቆይታ አድርገውም ነው የነበረውን ዩቬንቱስን ተረክቧል። በዩቬንቱስ ቤት እስከ ውድድር ዓመቱ መጨረሻ ድረስ የሚቆዩ ሲሆን በውሉ ላይ ግን ታይተው ተጨማሪ 1 አመት የማራዘም አማራጭ አላቸው። በዩቬንቱስ ቤት የመጀመሪያ ጨዋታቸውን በዕለተ ቅዳሜ በሴሪያው ጄኖዋን የሚገጥሙበት ጨዋታ ነው የሚሆነው። የማንቸስተር ዩናይትዶች የሴቶች ቡድን አሰልጣኝ የሆኑት ማርክ ስኪነር በቡድኑ ያላቸውን ውል ለማደስ አዎንታዊ ወይም ፖዚቲቭ የሆነ ንግግሮችን እያደረጉ መሆናቸውን አሳውቀዋል። ወጣቱ አሰልጣኝ አሁን ላይ በማን ዩናይትድ ቤት ያላቸው ውልም በውድድር ዓመቱ መጨረሻ ላይ የሚያበቃም ነው የሚሆነው። በውሉ ላይ ግን ውሉን ለተጨማሪ 1 አመት ውሉን የማራዘም አማራጭ ይገኛል። ማርክ ስኪነር አሁን በዩናይትድ ቤት በክለቡ የመጨረሻ አመቱ ላይ ሆን እንደሚችልና በክለቡ ያልጨረሰው ቢዝነስ እንዳለ ለስካይ ስፖርትስ አሳውቋል። በነገራችን ላይ ስኪነር አሁን ላይ በማን ዩናይትድን ለ4 ዓመታት ከመሩ በኋላና አሁንም እየመሩ የሚገኙ በመሆኑ በውመን ሱፐር ሊግ ለረጅም ጊዜ የቆዩ አሰልጣኝም ያድርጋቸዋል። ትላንት 42ኛ ዓመታቸውን የያዙት አሰልጣኙ ትላንት በልዳታቸው ቀን በውመን ሱፐር ሊግ ቡድናቸው አስቶን ቪላን 4-0 ረምርሞም ነው የነበረው። በደረጃ
በደረጃውም ሶስተኛ ደረጃ ላይ የሚገኙ ሲሆን በኤፍኤ ካፕ ውድድር ደግሞ ለግማሽ ፍጻሜ የደረሱ ቡድን ናቸው። በቅርጫት ኳስ ወይም በባስኬትቦል ዜና ጋር በተያያዘ ትላንት ኤንቢኤ ከተደረጉ ጨዋታዎች መካከል አንዱ በሆነው ጨዋታ ኤልኤ ሌከርሶች በቺካጎ ቡልስ 146-115 በሆነ ውጤት የተረቱበት ጨዋታ አንዱ ነው። ታዲያ በዚህ ጨዋታ ላይ የአርሰናሉ ሌጀንድ ቴሪ ዳንኤል ኤንሪ ታድሞ የነበረ ሲሆን ከአዲሱ የሌከርስ ተጫዋች ሉካ ዶንቺች ጋር ተገናኝቷል። ውጪዎቹ ጌም ሪኮግናይዝስ ጌምስ እንደሚሉት ሁለቱ ኮከቦች ሳይጠበቁ ተገናኝተው ማሊያ ተለውጠው ተገኝቷል። ዶንቺች ለሄንሪ ማሊያውን ሲሰጠው ሄንሪ ደግሞ ለዶንቺች ክላሲክ የሆነውን የቀድሞውን የአርሰናል ማሊያ ሄንሪ ስሙ ያለበትን ሰጥቶት ፎቶ ተነስተው ሊለያዩ ችሏል። ሄንሪ ሎስ አንጀለስ የሆነው ግን በኮንካካፍ የኔሽንስ ሊግ ውድድር ምክንያትም ነው የነበረው። የመጨረሻችን አድርግና አድማጮች ትላንት በተደረጉ የኔሽንስ ሊግ የሩብ ፍጻሜ የመልስ ጨዋታዎች የተመዘገቡ ውጤቶችን ባጭሩ ለመመልከት እንሞክር። ፈረንሳይ በመጀመሪያው ጨዋታ በክሮኤሺያ 2-0 ብትረታም ትላንት ግን በመልሱ ጨዋታ በማይክል ኦሊሴና ኦስማን ዴምቤሌ ግቦች ታግዘው በመደበኛው 90 ደቂቃ 2-0 በማሸነፏና ድምር ውጤቱ ሁለታቻ በመምጣቱ ወደ ተጨማሪ 30 ደቂቃ አምርተው በተጨማሪ 30 ደቂቃ ውስጥ ለውጥ ያልተፈጠረ በመሆኑ ጨዋታው ወደ መለያ ምት አምርቶ በመለያ ምት ላይ ብሉሶቹ ክሮኤሺያን 5-4 በመርታት የግማሽ ፍጻሜ ትኬታቸውን ቆርጧል። የፈረንሳዩ ግብ ጠባቂ ማይክ ሜኞ የጆሲፕ ስታንሲችን ኳስ አድኖም ነው ፈረንሳዮችን ድል እንዲጎናጸፉ የአንበሳውን ድርሻ የወሰደው። በነገራችን ላይ ትላንት ከፈረንሳይና ክሮኤሺያ ጨዋታ መጀመሪያ አስቀድሞ በስታድ ደ ፍራንስ ፈረንሳዮች ለምን ጊዜም ከፍተኛ ግብ አስቆጣሪያቸው ኦሊቪዬ ዢሩ ትልቅ ክብር በመስጠት ደማቅ የሆነ የክብር አቀባበል ተደርጎለት ተገኝቷል። ሜርሲ ተብሎ ምስጋና የተሸረው ዢሩ ለፈረንሳይ 137 ጨዋታዎችን አድርጎ 57 ግቦችን ማስቆጠር የቻለ ተጫዋች ነው። ጀርመን ከጣሊያን 3-አቻ ተለያይተው በድምር ውጤት ጀርመን ጣሊያንን 5-4 በማሸነፍ በድምር ውጤት እንግዲህ ጀርመን ማሸነፍ ችላለች። ትላንት በጨዋታ ግን በጀርመን በኩል ጆሹዋ ኪሚች በፍጹም ቅጣት ምት ጃማል ሙሲያላና ቲም ክሌን ዴኒስ አስቆጥሯል። የሙሲያላ ግብ ግና ስቅኝም ነው የነበረችው። የማዕዘን ምቱ ሊመታ ሲል የጣሊያን ተጫዋቹ ሲያወሩ በተለይ ደግሞ ግብ ጠባቂው ጂያንሉጂ ዶናሩማ ረስቶ ጭራሽ ከቦታው መውጣቱ ከፕሮፌሽናል ተጫዋች የሚጠበቅ ስህተት አልነበረም። የጣሊያኖች ስህተት ነው የነበረው። ባዶ ግብ ነበር ሙሲያላ አግኝቶ ማስቆጠርም የቻለው። በጣሊያን በኩል ግን ሞይስኪን 2 ግቦችን ሲያስቆጥር አንዷን ቀሪ ግብ ደግሞ ያኮሞ ራስፓዶሪ በፍጹም ቅጣት ምት ባለቀ ሰዓት ማስቆጠር ችሏል። ግን አውዙሪዎቹ ተሰናብተዋል ማለት ነው። በመጀመሪያው ጨዋታ 1-0 የተረቱት ፖርቹጋሎች ትላንት ግን ዴንማርክን 5-2 በማሸነፍ ወደ ግማሽ ፍጻሜው አልፏል። በድምር ውጤት ደግሞ 5-3 በሆነ ውጤት ነው ፖርቹጋሎች ማሸነፍ የቻሉት። በጨዋታው ግን ዮአኪም አንደርሰን ራሱ ላይ አስቆጥሮ ፖርቹጋሎችን ቀዳሚ አድርገ ራስመስ ክሪስቴንሰን ዴንማርክ ናቸው አድርገ በጨዋታው ፍጹም ቅጣት ምት አባክኖ የነበረው ፖርቹጋል ኮከብ ክርስቲያኖ ሮናልዶ አስቆጥሮ ፖርቹጋሎች ዳግም መሪ ሆኑ። ብዙም ሳይቆይ ግን ክርስቲያን ኤሪክሰን ዴንማርኮች መልሷቸው አድርገ በ81ኛው ደቂቃ ላይ ተቀይሮ የገባው ፍራንሲስኮ ትሪንካው ግን የፖርቹጋሎች ቁርጥ ቀልጅ በመሆን በ86ኛው ደቂቃ ላይ አስቆጥሮ ፖርቹጋሎችን ዳግም መሪ አድርጎ ጨዋታው በመደበኛው 90 ደቂቃ በፖርቹጋሎች 3-2 አሸናፊነት ተጠናቆ በድምር ውጤታቸው በመምጣቱ ወደ ተጨማሪ 30 ደቂቃ አምርተው በ91ኛው ደቂቃ ላይ ትሪንካው በድጋሚ በቆንጆ አጨራረስ አስቆጥሮ ከዛ ደግሞ ጎንካሎ ራሞስ አስቆጥሮ ጨዋታው በፖርቹጋሎች 5-2 ድል አድራጊነት ሊጠናቀቅ ችሏል። ፖርቹጋሎች ወደ ግማሽ ፍጻሜው ባለፉበት ጨዋታ ግን ከጨዋታው አስቀድሞ ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ በኢንተርናሽናል ጨዋታዎች ብዙ ጨዋታዎችን በማሸነፍ የዓለም ድንቃ ድንቅ ላይ በመመዝገብ ከጊኒየስ ወርልድ ቡክ ሪከርድ ሽልማት ተበርክቶለትም ነበር። ሮናልዶ የትላንቱን ተጨምሮ ከፖርቹጋል ጋር 133 ድሎችንም ሊቀዳጅ የቻለ ተጫዋች ነው። ገናም የሚቀጥል ይሆናል ማለት ነው። CR7 በነገራችን ላይ ሁን በሚያው በአጠቃላይ 929 ግቡ ላይ መድረስም ችሏል። ድንቅ በነበረው ጨዋታና በመጀመሪያው ጨዋታቸው ሁለታቸው የተለያዩት ኔዘርላንድና ስፔን ትላንት ደግሞ በ90 ደቂቃና በተጨማሪ 30 ደቂቃ ስፔን ከኔዘርላንድ 3-አቻ በሆነ ውጤት ተለያይቷል። ለላሮሃዎቹ ሚካኤል አያርዛባል በፍጹም ቅጣት ምትና በጨዋታ 2 ግቦችን ሲያስቆጥር ላሚን ያማል ደግሞ 1 ግብ ማስቆጠር ችሏል። ለብርቱካናሞቹ ደግሞ ሜምፊስ ዴፓይ በፍጹም ቅጣት ምት እንዲሁም ኢያን ማትሰንና ዣቪ ሲሞንስ አስቆጥሯል። እኩል ውጤት ላይ
በመገኘታቸው እንግዲህ ወደ መለያ ምት አምርተው በመለያ ምት ስፔን 5-4 በማሸነፍ ወደ ግማሽ ፍጻሜ አልፏል። በመለያ ምቱ በኔዘርላንድ በኩል ኖአ ላንግና ዶኒያል ማለም፣ በስፔን በኩል ደግሞ ላሚን ያማል ፍጹም ቅጣት ምት አባክኖ የነበሩ ተጫዋቾች ነው የነበሩት። በኔሽንስ ሊግ ግማሽ ፍጻሜ ጨዋታ ግን ማንን ከማን እንደሚያገናኝ ስንመለከት ጀርመን ከፖርቹጋል፣ ፈረንሳይ ደግሞ ከስፔን ጋር የሚፋጠጥ ይሆናል። ዛሬ በሚደረግ አንድ የዓለም ዋንጫ ማጣሪያ የተመረጠ ጨዋታ ደግሞ እንግሊዝ ከላቲቪያ ምሽት 4:45 ላይ የሚያደርጉት ጨዋታ ይጠበቅ። በቻይና ናንጂንግ ሲካሄድ የቆየው 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ሀገራችን ኢትዮጵያ ከዓለም በአሜሪካና ኖርዌይ ብቻ በመበለጥ 3 ደረጃን ይዛ ስታጠናቀቅ በአፍሪካ ደግሞ በበላይነት በማጠናቀቅ በአንደኝነት ልናጠናቀቅ ችለናል። ኢትዮጵያ በቻምፒዮናው በ3000 ሜትር ሴቶች ውድድር በአትሌት ፍሮይኒ ኃይሉና በሴቶች 1500 ሜትር ደግሞ በአትሌት ጉዳፍ ጸጋ አማካኝነት የወርቅ ሜዳሊያ ያሳካች ሲሆን በሴቶች 1500 ሜትር በድርቤ ወልተጂና በ800 ሜትር ሴቶች በንግስት ጌታቸው ደግሞ ኢትዮጵያ የብር ሜዳሊያ አሳክታለች። በወንዶች ደግሞ በ3000 ሜትር አትሌት በሪሁ አረጋዊ ሌላ የብር ሜዳሊያ ነው ሊያስገኝ የቻለው። በአጠቃላይ በ20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ኢትዮጵያ 2 የወርቅና 2 ብር ሜዳሊያ ሰብስባ ከዓለም ሶስተኛ ከአፍሪካ ደግሞ አንደኛ ሆና ልታጠናቀቅ ችላለች። ከአትሌቲክስ መረጃ ወጣን በልና የኢትዮጵያ ብሔራዊ ቡድን ለ2026 ዓለም ዋንጫ ማጣሪያ ጨዋታ ባለፈው ብዙ መነጋገሪያ በነበረበት ጨዋታ በግብጽ 2-0 ከተረቱ በኋላ ዛሬ ደግሞ የምድብ የመጨረሻና 6ኛ ጨዋታቸውን ከጅቡቲ ብሔራዊ ቡድን ጋር የሚያደርጉ ይሆናል። ያው ጨዋታው መርሃ ግብር ማሙያ ከመሆን ውጪ የዘለለ ትርጉም ግን ያለው ጨዋታ አይደለም። ምክንያቱም ዋሊያዎቹ እንዳበቃላቸው ይታወቃል። ዛሬ በሞሮኮ ኤል አብዲ ስታዲየም በሚከናወነው ጨዋታ ግን ብሔራዊ ቡድናችን አረንጓዴ ማሊያ፣ ቢጫ ቁምጣና ቀይ ካሶተን አድርገው ወደ ሜዳ የሚገቡ ሲሆን ተጋጣሚያችን ጅቡቲ ደግሞ ሙሉ ሰማያዊ ማሊያ ለብሰው ወደ ሜዳ የሚገቡ ይሆናል። ጨዋታው ሌሊት 6 ሰዓት ላይ የሚደረግ ነው የሚሆነው።